ተመሮቼ የምናላለው ትልቅ ሱቅ እየፈለኩኝ ነው። ሳገኝ ወደዛ ሽፍት አደርጋለሁ። አሲስት እያረኩ ነው ላቸዋለሁ። አሳከምሽ? ከዛ አባቴ ታከመ። ከዛ ሱቅ ተባረርኩ። ከዛን ሌላ ሱቅ አገኘው። ያገኘውበት ሱቅ ግን ያገኘውት ከዝኔን ነው ከ10 ምናምን ዓመት በኋላ። ተመሮቼ የምናላለው ትልቅ ሱቅ እየፈለኩኝ ነው። ሳገኝ ወደዛ ሽፍት አደርጋለሁ። አሲስት እያረኩ ነው ላቸዋለሁ። አሳከምሽ? ከዛ አባቴ ታከመ። ከዛ ሱቅ ተባረርኩ። ከዛን ሌላ ሱቅ አገኘው። ተመሮቼ የምናላለው ትልቅ ሱቅ እየፈለኩኝ ነው። ሳገኝ ወደዛ ሽፍት አደርጋለሁ። አሲስት እያረኩ ነው ላቸዋለሁ። አሳከምሽ? ከዛ አባቴ ታከመ። ከዛ ሱቅ ተባረርኩ። ከዛን ሌላ ሱቅ አገኘው። ያገኘውበት ሱቅ ግን ያገኘውት ከዝኔን ነው ከ10 ምናምን። ማን ነው ስምሽ? ምህረት። ከየት ከተማ መጣሽ? ከጅማ። ጅማ ባጅፋር። ይሄ ለመጀመሪያ ጊዜሽ ነው ስትመጪ? ለሁለተኛ ጊዜሽ። አሁን ለምንድን ነው ወደፊት ለፊት የመጣሽው? የዛሬ አመት በድንገት የመጨረሻ ቀን ላይ ቲፕ አለኝ ብዬ ወጥቼ ነበር ወደ መድረክ፣ አርብ ዕለት ማለት ነው። ዛሬ የመጣሁት ቲፕ ልሰጣቸው ነው ተማሪዎች፣ ለዚህ ዙር ተማሪዎች ቲፕ ልሰጥ ነው የመጣው። እስቲ ስጫቸው። እሺ። ዘንድሮ ደግሞ ሙሉ ምስክርነት ስላለኝ ነው የመጣው። እንዴት ከፋፍዬ እንደማወራ አላውቅም፣ ግን ጌታን ያገኘሁት የ7 ወር ነፍሰ ጡር ሆኜ ነውና ሐኪሞች መውለዳችን ማለት ጽንሱ ልክ ስላልሆነ መጨናገፍ አለበት፣ ለሱ ደግሞ መድኃኒት እንሰጥሻለን እና ፕሬጀርሽም ጨምሯል በጣም አሉኝ። ከዛ ወደ ቤት ስመለስ ሰዎች ሐሙስ የአገልግሎት ፕሮግራም የጾም ጸሎት አለ ሲሉ ሰማ ነበርና ውሰዱኝ አልኳቸው። ሄድኩኝ። ሲሄድ ግን መጀመሪያ ከቤት ስወጣ ይሄ ሽባ ይተረተራል፣ ወሬ ያበራል ምናምን ያሉት ኢየሱስ እስቲ እውነት ከሆነ እኔን ያገኘኝ። ምክንያቱም ስብከት መገናኛ አካባቢ ሲሰብኩ ብዙ ጊዜ እግዚአብሔር አባትሽ ነው ምናምን ሲሉ እግዚአብሔር በቃ የምር እንደ አባት ከሆነ ክፉ ነው እላቸው ነበር። እና ሄድኩኝ። ከገባው በኋላ እዚህ ነፃ እንደሚወጡ ሰዎች ነፃ ወጣው። ከዛ በኋላ ግን እስኪለኝ አልጠበቅኩም። ኢየሱስ ክርስቶስን የግል አዳኝ ምናምን እስኪል አልጠበቅኩም። እጄን ነው ያነሳው። ምክንያቱም የሆነ ነገር ቀሎኛል፣ ሸክም ከብዶኝ ነው ሄድኩኝ። ቀሎኝ ነው የተመለስኩኝ። ስመጣ እናቴ ቤተሰቦቼ ኦርቶዶክሶች ናቸውና እንዴት ዲሳይድ ታደርጊያለሽ ማለት ቢያንስ አሁን ስትሄጂ እንዳልሽው ጤናማ ሆነሽ ምናምን አረጋግጠሽ አትሊስት ቢሆን እንኳን እሺ እንዴት ማለት በስሜት ነው ስትለኝ፣ በቃ እስከዛሬ ከወሰንኩት ውሳኔ ትክክለኛው ውሳኔ ይሄ ነው። ደግሞ ካኖረኝ ለክብሩ ኖራለሁ፣ ከሞትኩም ወዴት እንደምሄድ አውቃለሁ። በቃ ስለዚህ የዘላለም ሕይወት አግኝቻለሁ። ብኖር እሰየው፣ ባልኖርም ግን ግድ አይሰጠኝም። እንደመጀመሪያው መውለድ ማቀፍ በወዴ የነበረውን በእጄ ማቀፍ ሳይሆን ጉጉቴ ከጌታ ጋር መገናኘት ነው አልኳት። ከዛ ሰፈር ውስጥ በቃ ይሄ ብዙ ነገሮች ነበሩ ሃይማኖት በመቀየር የሚመጣ። መጀመሪያ የምነግርህ ሳላገባ ነው ያረገዝኩኝና ከዛኛው ስድብና ከዛኛው ንግግር የዚህኛው ይከብድ ነበር። ለስንዴ ብላ ለገንዘብ ብላ ሃይማኖቷን ቀይራ ብቻ ብዙ ነገር ነበርና ሰዎች ሲጠይቋት እናቴ እንደማንኛውም ሰው ሊጸለይላት ሄደች እንጂ ሃይማኖቷን አልቀየረችም ስትል ሰማለሁ። እሁድ ዕለት ትልቅ ቸርች አለ ጅማ፣ ሄድኩኝ። ከዛን አሁንም ኢየሱስ ክርስቶስን የግል አዳኝ ማድረግ የሚፈልግ ሲባል ወጣው እና ሰዎች አንቺ በቀደም ሐሙስ ምናምን ሲሉኝ በቃ አሁን ሰው እንዲያቀልኝ ይፈልጋል ማለት በእኔ ያላፈረ ጌታ አለኝ፣ እኔ እንዴት በሱ አፈራለሁ? ስለዚህ ወጣው ድጋሚ። ከዛ በኋላ ግን ይሄ የሚመጣ ድምፅ እዛው ቀረ ማለት መጠየቅ የለም ማረጋገጥ የለም፣ ተረጋግጧል። ከዛ ወለድኩኝ። ያው ለወልድ ስገባ የሆነ 10 ብር የለኝም። ለእናቴ ግን አልነግርም። ሆስፒታል ገባው። 3 ቀን ነው የቆየሁት። ከባድ ጊዜ ነበር። አርብ ገብቼ እሁድ ስወልድ ምንም ብር የለኝም። ከምጤ በኋላ ግን የመጀመሪያ ጥያቄና ሌላኛው ደግሞ ያልወለድኩት ነገር ብር ቢጠይቁ ከየት ነው የምሰጠው? እናቴ ስራ የላትም። ብቻ ረጅም ዓመት ቤት አልነበርኩም። የመጣሁት ባዶዬን ነው ወደዛ ቤት። ስለዚህ ምን እንደማረግ ይጨንቀኝ ነበር። ከዛ ግን እጽናናለሁ። አትወልጂም ወይ ደግሞ ጤናማ አይደለችም የተባለች ልጅ በህይወት ጤናማ ከሆነች እግዚአብሔር ያውቃል ብዬ ነው በቃ የተኛሁት። እሁድን ልጄን አመጡ ሰጡኝ። ሀለወት አልኳት። ከዛ እናቴ ስትመጣ መውጫ ተብሏል ስትለኝ እንዴት ነው ያልኩኝ። አይ ይሄ የእናቶችና ህፃናት ነፃ ነው ህክምና አለች።
በነፃ ልጄን ይዤ ወደ ቤት ገባውና ቤት ከገባው በኋላ ለማጥባት የምፈልገውን ያህል በቂ ይሄ እንደ ሴቶች ማግኘት ስላልቻልኩ ጡቴ ደረቀ። አንተስ ትናገር ሰማ ነበር ለሌዊ ወተት መግዣ ሳጣ ድንጋይ ሰብስቤ ሽጫ ቃለው ብለህ ታውቃለህና እኔ ወጥቼ ድንጋይ መልቀም አልችልም። በሳሳት ግን ምን ነበር ያደረኩኝ? ውሃ ቤት አለ። ውሃ በጤና አዳምና በስኳር ይፈላል። ጡጦ ላይ ካልሲ ይደረጋል። እሱን ትጠባለች እና ሰዎች እየመጡ ምንድን መታጠቢያት ምናምን ሲሉ ሌብቶ ሚል ነው የምላቸው። ውሃ ነው የምጠጣው። ዶክተሮች ከ6 ወር በፊት ውሃ እንዳሰጡ ነው የሚሉ። እኔ ግን ሌላ ኦፕሽን የለኝም። ስለዚህ ውሃ ነው ማጠጣት። ምክንያቱም በጌታ ከሆንኩ በኋላ ቸገረኝ፣ አጣው፣ ነጣው ምናምን ማለት አልፈልግም። እሳይ ነው የምባለው። ምክንያቱም እግዚአብሔርን ብዙ ጊዜ እንደ ቀጭ እንጂ እንደ ሰጪ አናየውም። ስለዚህ እኔ ደግሞ እሱን ማዋረድ መሆን አልፈልግም። በውሃ ግን እንደምታድግ እኔ በጣም አውቃለሁ። ከዛ በኋላ ሰዎች እንደ 50 ብር 100 ብር በሚሰጡኝ አንድ ሌፕቶ ሚል ገዛው። ተቀመጠ። ሳምፕል ነው ማለት እሱን አይደለም ውሃ ነው የምጠጣው። በጣም የሚያስጨንቁ ሰዎች ይመጣሉ። ላጥባ ሲሉ እሱ ይበጠበጣል። ትወፍራለች፣ ታድጋለች፣ ቆንጆ ልጅ ሆነች። 2 ወር ሞላት። ከዛ በኋላ ያለኝ አማራጭ እናቴ የቤት እመቤት ስለሆነች እናቴን እንድትረዳኝ ልጄን እንድትይዝልኝ አድርጌ ወጣሁ። የወጣሁት ጸጉር ቤት ልማር ነው። ሰርቼ ልቀጠር ተምሬ ማለት ነው። ስለዚህ ውጭ ያሉ ጓደኞች የሆነ ብር ላኩልኝ። በሱ ብር ሄጄ ጸጉር ቤት ተመዝግቤ ስልጠና ጨርሼ በ2 ወር ወገቤ ነው የምቆመው። ማጥበው የምጠቀልለው በጣም ይረበኛል ምናምን ግን አይታየኝም። በፊት ይኸውልህ በጣም ትልልቅ ሆቴል ሄጄ በልቼ ጠጥቼ ፖይዝን ነበር መሆነው። አሁን አልበላም አልጠጣም። በቀደም ስትል ነበር እግዚአብሔር ያለው ሰው ይራባል ግን አይሞትም። እኔ ጋር ራብ ነበረ ግን ምንም ነው የማያረገኝ። ከዛ እያለ ቀጠለ። ልክ 4 ወር ትምህርቱን ስማር ልጄም 6 ወር ሞላት። ያንን ውሃው ምናምኑ ከዛ አጃ ከዛ ተልባ ከዛ ምናምን ብቻ ይሰጣታል በጡጦ 6 ወር ሆናት። ጸጉር ቤት ፕራክቲስ ወጣውና ልክ ስራ እንደነገ የጸጉር ቤት ባለቤቷ በጣም ጥሩ ሰው ነበረችና እኔው ጋር ትሰራለሽ አለችኝ። የላላካለው ካርድ ገዛለው። ትላንት ነበረኝ፣ ትላንት ግሮሰሪ ነበረኝ፣ ትላንት ገንዘብ ነበረኝ፣ ትላንት የለም በቃ። አሁን ልክ ጠርተው ነይ አንቺ ሂጂ ምናምን ጸጉር ስታጥብ ውሃ ወደ ውስጥ ጠባለ ብሎ ሊማታ የሚነሳ ምናምን ሰው አለ። ግን በቃ ሁሉንም በይቅርታ ነው ማለፍ። ከዛ ኮቪድ ታይም ነው ተብሎ ጸጉር ቤት ነው መጀመሪያ እንዲዘጋ የሆነው። ደነገጥኩ። ማለት እንዴት በቃ እሱ ላይ ተስፋ አድርጌ ነበረ ብሰራ የልጄኔ ወተት የልጄኔ ዳይፐር የኔን የፓድ ታውቃለህ የሆነ በየ28 ቀኑ የፓድ ስለምቸገር የልጄን ጨርቅ ነው የማደርገው። በቃ ተስፋ አድርጌ ነበር የለም። ስለዚህ ተዘጋ ጸጉር ቤት። ከዛ አዲስ አበባ የሚኖሩ ጓደኞቼ ደውለው አንደኛዋ ጓደኛዬ ለምን ሽሻ ቤት አንከፍትም ማለች። በኢየሱስ ምን እኮ ጴንጤ ነኝ አልኳት። የምርሽን ነው ማለት ምን አታውቂያቸውም? ትላንት እኮ በጌታ ቤት ያደጉ ናቸው ያውም የሚያጨሱ አንቺ እኮ አዘጋጅተሽ ነው አምናለች። በቃ ይሄ ሌላ ድምጽ እንደሆነ ገባኝና አይሆንም አልኳት። በፍጹም አላዋርደውም። በፍጹም በእኔ ምክንያት እግዚአብሔር ስሙ ባልሆነ ቦታ አይጠራም አልፈልግም አልኳት። በአራተኛ ቀን ደውላ ወደ 22 ጎላጎል ፊት ለፊት አበበች የገበያ ማዕከል የሚባላልና የደላላዎች ኦፊሳቸው ነበረ። ድለላ የለም፣ የሀገር ውስጥ ሰራተኛ አገናኝ ኤጀንት ምናምን ናቸው። ቤቱ በጣም እርካሽ ነው ግን የተወሰነ ብር ያስፈልገናል፣ ሻይ ቡና እንጀምር ስትለኝ በዚህ እስማማለሁ አልኳት። ከዛን ሻይ ቡና ለመጀመር ብር ያስፈልገናል። ያን ብር ለማግኘት ወርቆች ነበሩኝ። ስለዚህ ሸጥኳቸውና ወደ አዲስ አበባ ሄድኩ። ሲሄድ ዮኒ ከሚያቁኝ ከ65 ኪሎ ወደ 44 ኪሎ ሽፍት አድርጌያለሁ። በጣም ከስቻለሁ፣ በጣም ጠቁሬያለሁ፣ በጣም ተጎሳቁያለሁ። እቃ ገዛዛን። እሷ ናት ውል የተዋዋለች ምናምን ስራ ጀመረን። ስራ ከጀመርን በኋላ 2 ወር ስንሰራ ሌላ ጓደኛዬ ቤት ቀጨኔ ከምሽቱ 4 ሰዓት ከምናምን በመስኮት ገባለሁ። 11 ሰዓት በመስኮት ነው የምወጣው። አከራዩዋ እንዳታየኝ ማለት ነው። እና ረጅም መንገድ በእግር ትንሽ መንገድ ደግሞ በባስ ነው የምሄደው። ምክንያቱም ከቀጨኔ አዲሱ ገበያ በእግር መጣለሁ። ከአዲሱ ገበያ እስከ መገናኛ በ3 ብር ባስ መጣለሁ። ከመገናኛ እስከ 22 ድጋሚ በእግር ነው የምወጣው። እንደዛ 2 ወር እየሰራን እንበላለን እንጠጣለን። ከምንሰራው ላይ ስራ በጣም ጌን ማድረግ ጀመረ።
2 ወር አካባቢ ትርፋችንን እንለይና ቤት ልከራይ እስከመች በመስኮት ገባለሁ ወጣለሁ ስላት እንደውም እንድናወራበት ፈልጋለሁ ስራ እንድትለቂ ፈልጋለሁ ማለት እንድታቆም ይፈልጋለሁ የሚያውቁት እኔን ነው ከኔ ነው ዲል ያደረጉት ስለዚህ አያውቁሽም ይዘሽ የመጣሽውን ብር ሰጣለሁ ውጪ ከቤት ያለችኝ ማለት ነው ከዛን ሳለቅስ ሌላ አንድ ክርስቲያን ነበረች ከጎን ማስክ ትሰራለች ያኔ ኮቪድ ስለነበር ስትጠራኝ እኛ ሲጀመር ከጅማ ያመጣናት ሰራተኛዬ ናት ነው ያለችው ስለዚህ ለኔ አሁን 2 ክህደት ነበር የመጀመሪያው በቃ ከዚህ በኋላ አንቀጥልም ነው ሁለተኛው ደግሞ ሰራተኛ እንደሆንኩ ነው ሰው የሚያውቀው አካባቢ ከዛ ነገርኳት እውነቱን እኔ ብር አሰባስብልሻለሁ ብድር ስለዚህ የሷን እንከፍልና አንቺ ስራውን ቀጥይ ስትለኝ አልፈልግም አልኳት ምክንያቱም ማሳቡ የሷ ነው ሐሳብ ያመጣችው ስራውን እሷ ናት በጣም ተጋፍቼ የምሰራውን ስራ እግዚአብሔር እንደማይሰጠኝ ስለማት በቃ እግዚአብሔር ከኔ ጋር ስላለ ነው ምንጮች የተከፈቱ እንጂ ቦታው ውሃ ስላለው አይደለም ስለዚህ ትሰደው ብዬ ወጣ ግን በጣም በተስፋ መቁረጥ ውስጥ ነው እኔ እውነት ስነግር ሰዎች ተስፋ ቆርጬ አላቅም ሲሉ ግራ ነው የሚገባኝ ቆርጬ አቃለሁ በደንብ ወደ ቤት ተመለስኩ ያቺ ጓደኛዬ ጋር ወደ ጅማ ልሄድ ነው አልኳት ልጄ አመት ሊሆናት ነው ስለዚህ ከልጄ ጋር 1 አመት ከዛ ግን የመጨረሻ ልደት ይኖረኛል የወርቁ ብር ቅድም ብላል ወርቅ ሽጠው ጨርቅ ገዝተው ይገባል እንደዛ ነው የሆነው ለኔ ለልጄ ልብስ ገዛው ምናምን ሄድኩኝ በጣም ተሳክቶለት እንደተመለሰ ሰው ማለት ነው ከልጄ ጋር 1 አመት ፎቶ ተነሳን ምናምን እንጦጦ ተከፈተና ተደወለ ማለት ጓደኛዬም ስራ አለ ነይ ያለች ጅማ ለመቀመጥም እንትኑ የለኝም ማለት ድምጾች አሉ ይሄ ወደቀች አይነት ድምጾች አሉ እንደገና የቅርብ የናቴ የቅርብ መላቸው ሰዎች መጥተው ዘመናዊ በሽታ ይሄ መድኃኒት ኮሰርሽ ትኖሪያለሽ አይ ሚን ፖዚቲቭ ኤችአይቪ እንደሆንኩ ነው የሚያስቡት ማብራራት አልችልም በዛን ሰዓት ማንንም ለኔ ጆሮ ሊሰጠኝ አይችልምና ማልቀስ ነው ዛሬ ማልቀስ ነው ነገ ማልቀስ ነው ተነስቼ ወደ አዲስ አበባ መጣው ስራ ወደ እንጦጦ ሄድኩኝ ሁሉም ግን ሊቀጥሩኝ ፈቃደኛ አልሆኑ ከዛ ጓደኛዬ እስቲ ደላላ አውሪ ስትለኝ ሳወራ አዲስ ከተማ ጎጃም በረንዳ አውቶቡስ ተራሱ ፑል ቤት አለ ሲባል እኔ ፑል ቤት ሰርቼ ስለማላቅ እንዲናየም ቦታ እጄ ስለማላቅ የጓደኛዬን እህት ይዣት ሄድኩ ከደላላው ጋር ሰውየው እንዳየ ሐሳብ ቀየረ ማለት ነው ቀጣሪ ወንዶች ናቸው ስቲክ አለ አይደለ እሱን እንኳን ማንሳት ማችል እንዴት ታመጣልኛለ በጣም ከስቻለሁ ከዛ በኋላ ተመዝኛ አላቅም ምናልባት ሰላሳዎቹ ልግባ አላቅም በእውነት እና አብራኝ ሄደችው ቲፕ አለው ቦነስ አለ የሳሙና አለው 4000 ብር ነው ምናምን አንቺ ግቢ ያላት እኔን ተመለሽ ያለኝ እና ደነገጥኩ በቃ ሾክድ ነው ያረኩ ማለት አባ ለምን አልኩ ማለት ለምን በዚህ ልክ ምንም ነው ማለትም አልፈልገው አንተን ግን በቃ ታዝብያል ማለት በቃ እኔ ታዝብያል እውነት ብዬ ነው የተመለስኩኝና ተመለስን ከዛ ሌላ ተጨማሪ ነገር ነበረው ቁንጅና የመጀመሪያው መስፈርት ነው ለስራ ሰውነት ያስፈልጋል ብቻ ብዙ ነገር ጆሮ እየሰማ ትባላለና ለጓደኛዬ በቃ ሌላም ወርቃል በጣም ቅንጡ ወርቅ ነበርና ያኛው በስም ነው ይሄን ወርቅና ስልኬን ብሸጥ ጄሌ ንብረት ይያለ ሆይ ለምን አለቅሳለሁ ሰው ምን ይለኛል ብዬስ ለምን መሄድን ተዋለሁ ስለዚህ ወደ ጅማ ሄዳለሁ አልኳት ሄጄ ቺፕስ አብሳለሁ አትሊስት ልጄ ትበላለች እኔ እበላለሁ አንራብም ቢያንስ አልኳትና ወደ ጅማ ልመጣ እንደነገ ጓደኛዬ ደወለች 22 ሌላ ጓደኛ አለች ራሴን ላጠፋ ነው ቶሎ ድረሽ አለች እና ራሱ የሚያጠፋ ሰው አይደውልም ስትል ግዴለሽም እንዲህ ያልን ሶሳይድ ብታረግ አዝናለሁ ስለዚህ ልሄድ አልኳት ሄድኩኝ በሯ ጋር ስደርስ ስልኬና ወርቄን ተነጠቅኩ ተሰረኩ በቃ ስገባ እሷ የለችም ሰራተኛዋ አለች ሲጀመር እዚህ ቤት አላደረችም ማለች የነገርኩት እንደምሸጥ ለሷ ነው ከዛ ተሰረኩ ማለት በቃ የተወሳሰበ ነገር ነው ውስጤ የሚሰማኝ ተመለስኩኝ አሁንም ደግሞ ወደ አዲሱ ገበያ ወዳለችው ጓደኛዬና ልክ ስታየኝ አወቀች ምንድን ስትለኝ በቃ ስልኬን ወርቄን ሌባ ሰረቀኝ አልኳትና ገባው እርጎ ቤት አላት ቁጭ አልኩኝ ከዛ እስቲ ደውይልኝና የልጄን ድምጽ እስቲ ልስማ ብዬ አስደወልኩ ጅማ ሳስደውል ብር በነበረኝ ሰዓት እነዚህ አሁን የቆርቆሮ ሻወር ቤቶች ሰዎች ይታጠባሉ ጋራጅ አካባቢ ነው ከፍቻለሁ ግቢ ውስጥ ሰዎች የሚታጠቡበት ከጎን ደግሞ ታንከሩን አሁን በፌሮ ምናምን እንዲሰሩ ገንዘብ ሰጥቼ መጥቼ
በእንጨት ነው የሰሩት። ስለዚህ እንጨቱ ያንን ታንከር ጠብ የሚለው ውሃ አበስብሶት ያንለት ማታ ፈነዳ። ሲፈነዳ ግን ከኛ ቤት አልፎ የጎረቤት ግርግዳው ላይ በቃ በረቀሰ ገባ። ስደውልላቸው ቀበሌ ነው ያልነው አሉ። ለምን ስል ታንከሩ ፈንድቷል፣ እየተከሰስን ነው፣ ቤቱን አድሱ ተብለናል የፈረሰበትን። ከዛ የሆነ ነገር ክሊክ አረገ ጭንቅላቴ። ማለት በቃ አሁን እኔ ወርቃለኝ ምናምን ብዬ ለካ አንተን ትቼ የሆነ ነገር እየተመካው ነበር። በቃ ልትጀምር ነው የጨረስኩት። ማለት በቃ አንተ አሁን ልትጀምር ነው፣ ይሄ ፎር ነው ያልኩ። ቁጭ ብዬ ለጓደኛዬ በእውነት አልኳት እኔ ወደ ጅማ እመለሳለሁ። የሚገርመን አዲስ አበባ ሁኜ ሲዘም ጅማ የዘነበ እየመሰለኝ እደነግጣለሁ። ማለት ልጄን ቤት ረስታ እናቴ ብትወጣ ጎርፍ ቢወስዳት፣ ምክንያቱም በጣም ጎርፍ ይገባል። ጎረቤት አለ ቪዲዮ አይደለ? ጎረቤት እየመጣ ነው የሚቀዳው። ከላይ ዝናብ ይገባል፣ በባልዲ ነው የሚደቀነው። ምናችሁ ቤታችን እንደዛ ነበር። እና በዛ ቤት ውስጥ ነው ልጄን ጥዬ የወጣሁት። ፈራለሁ ሁሌምና ለጓደኛዬ የነገርኳት ለምን እሸሻለሁ፣ እመለሳለሁ። በተዋረድኩበት ሀገር እግዚአብሔር እውነት እኔን ያከብረኛል። ተመለሽ ወደ ጅማ? አዎ። እዛ ነው ስራ መስራት የቀጠልሽው? አዎ። ምን መስራት ቀጠልሽ? መጀመሪያ የራሴን ልብሶች መሸጥ ጀመርኩ። ምክንያቱም ቫኬሽን የለም፣ ኦኬዥን የለም፣ ዲነርም ቫኬሽንም የለም፣ ኦኬዥንም የለም። ሁለቱም ደስ ይላል። እሺ። ቫኬሽንም ኦኬዥንም የለም። ስለዚህ ለኔ ቶታሊ ልብስ ምንም አይጠቅምም። እነሱ መሸጥ ጀመርሽ? አዎ። ከዛስ? ልክ ልብስ እየሸጥኩ የራሴን ልብስ እየሸጥኩ በማገኘው ገንዘብ 22 አካባቢ ምን አየው፣ እነዚህ ቦንዳ ትሪፍት ምናምን የሚባሉ ነገሮችን አየው። ስለዚህ እንደሸጥኩ መልሼ የሆነ የሚበላ ነገር ምገዛ ከሆነ እንደማይሳካልኝ ወይ ደግሞ ጌን እንደማላረግ ገባኝ። ስለዚህ በማገኘው ገንዘብ ልብስ ከአዲስ አበባ ይዤ ወደ ጅማ መሄድ ጀመርኩ። ሲሄድ ግን ሱቅ ስለሌለኝ ተቀባይነትም ስለማላገኝ ቤት ለቤት ሄድ ነበር። ማለት በራስ ከፍቼ ፍላስ ሳይዝ እዚህ ቤት አለ ልብሶች ይዣለሁ ይሄ እንደዚህ ኩርቶ ነው ማወርደውና በኩርቱ ነው ይዘሽ ምዞር? አዎ ይዤ ነው ምዞረው። ከዛ ትንሽ መሸጥ ሲጀምር ስልኬን አወጣሁኝና ስልኬ ላይ እቃ ማስረከብም መረከብም ጀምረናል። ማስረከብ እቃ መረከብ እቃ የለም ግን ጀምረናል አልኩ። ከዛ የጓደኛዬ ጓደኛ ደወለች ከሳውዝ አፍሪካ ባሌ ቦርሳዎች የህፃናት አልባሳት ይልክልኛል፣ እኔ አራስ ነኝ ዞሬ መሸጥ አልችልም አለች። ካሽ የለኝም አልኳት። ሽጬ ዋናሽን እየሰጠው ትርፍ ሁሉ ሰድ አልኳት። ተስማማች። አዲስ አበባ ስሆን እቃዎቹን እስክገዛ ድረስ እነዚህ ትሪፍት ቦንዳ የሚባሉትን እስክገዛ ድረስ የሷን እቃዎች ይዤ ይዞራል። ከቦሌ እስከ ጉለሌ በእግር ነው የምዞረው። በየሱቁ ገባለሁ። አይግዙኝ አይረከቡኝ፣ አትሊስት አንድ እንዲገዙኝ ግን እለምናቸዋለሁ። ማለት እናንተ አንድ ስገዙ እኔ 50 ብር እጠቀማለሁ፣ በቃ ተባበሩኝ ሁላ ማለት ጀመርኩኝ። እና ሰው እሺ ምናምን ይለኛል። ወጥቼ ሄጄ ሳመጣ ሐሳብ ይቀይራል ብዬ ስለማስብ ይዤዋለሁ እቃውን። ከዛ አሳያቸዋለሁ። ፕሮዳክቱ ጥሩ ስለነበር ይገዙኝ ጀመርና በደንብ መሸጥ ሲጀምር ዋጋ ጨመረች፣ ያን 50 ብር ጨመረች። ስለዚህ በቃ አሁን ለሚደውሉልኝ ሰዎች አሁን 50 ብር ጨምረዋል ስል ታዩ ነው የሚሉኝ። ታውኩት እሱን። ስለዚህ ትሪፍቱ ይሄ ቦንዳውን እቃ ይዤ ሄዳለሁ። የራሴ ልብስ ይቀላቀላል፣ እሸጣለሁ። ጌን ማድረግ ጀመረ። ብሬ 10,000 15,000 20,000 ያድጋል። ግን እንዳልኩ በዚህኛው ፍጥነት አይደለም፣ ግን ያድጋል። እና ከአዲስ አበባ ጅማ ስሄድ በታታ ነው የሚሄደው። ብሩም ጌን እያደረገን የሀሳቤን አልቀየርኩም ከታታው። ምክንያቱም ታርጌት አለኝ። በታታ ሄዳለሁ። መንገድ ላይ ውሃ ነው የምጠጣው። ለሊስትሮ 10 ብር ከፍልና ወልቂጤ ቁጭ እላለሁ። አብረውኝ ያሉ ሰዎች በጣም ሶሻብል ነኝ። አውርተን ምናምን ስለምንደርስ ምሳ እንብላ ሲሉኝ መንገድ ላይ ያመኛል እላቸዋለሁ። አለመብላት ነው ግን የሚያመኝ እና ያመኛል ነው የምላቸው ቁጭ ብዬ። እንደዛ እያልን በቃ ማመላለሱ ቀጠለ። ልክ ብሬ ማደግ ሲጀምርና ልክ 30ዎቹ ሲደርስ አንድ አዲስ ነገር ሆነ። አባቴ በጣም ታመመ። ከጅማ ሪፈራል ሆስፒታል ወደ ጳውሎስ ተጻፈ። አሁን እኔ የድሮዋ ምህረት ብሆን ነው የምል ጌታ ምሮኝ እችኛዋን ሴት ባልሆን ኖሮ አባትሽ ታመመ እና አሳክሚ ምን እናርግ እንኳን ብትል ምን አገባኝ ነው የምል። ማለት እኔ ምን አገባኝ ታዲያ ነው መልሴ። እና በቂ ሪዝን አለኝ ግን አልፈልግም አሁን ማለት ግን እንደዛ ነበር የምለው። ከዛ እናቴ ደወለችና ምን ይሻላል ስትለኝ ምንም እኮ መጠየቅ አያስፈልግም አልኳት። ሪፈሩን ይዛችሁ ነው ቶሎ አልኩኝ። ሪፈር ተጻፈ። ወደ ጳውሎስ መጣ። ስንመጣ ካንሰር የብሬን ካንሰር ነው። ስቴጅ 4 ላይ ነው የደረስነው። ለአባቴ ግን ስቴጅ 1 ነው
ያንተ ምንም ገና እኮ ካንሰር እንኳን አልሆነም እለዋለሁ። ወደ ቸስቱም ወደ ብሬኑም ሄዷል ያሉትን ካንሰር ገና ነው የምለው። መጣን ግን ከእግዚአብሔር ጋር ከአዲስ አበባ ስመለስ ጌታ ሆይ በቃ አስጀምረኸኛል መንገድ ላይ ጥለኸኝ እንደማትሄድ አውቃለሁ። አትሊስት በብዙ ነገር አባቴን ባሳዝንም አንድ ቀን በእኔ ፕራውድ ሳይሆን እንዳይሞት ይህም ብቻ ነው የምፈልገው። አንተን ሳያቅ እንዳይሞት የዘላለም ህይወት ይገባዋል እል ነበርና ተመለስን ወደ ጅማ። የሚገርም ከጅማ አዲስ አበባ እንዲቀላል አይደለም መመላለሱ። አልጋ የሚያዙ ኬሞ መጀመሩ እንደምል ቀላል አይደለም። እውነት መዞር አለው። ወደ ዮሐንስ አካባቢ መድኃኒት ለመግዛት መዞር አለው። ሲቲ ስካን ምርመራ አለው። በጣም አቅም ያላቸው ሰዎች ናቸው የሚያሳክሙት እና እግዚአብሔር አቅም ሆነኝ። ይኸውልህ ዕቃ የሚረከቡኝ ሰዎች ምን ጀመሩ? ትርፍ ብር ጨምረሽ ግዢ ማለት ጀመሩ። እኔ ደግሞ በትርፉ አባቴን አሳክምና አውቃለሁ ትርፌን አይደለ ይዤላቸው እመጣለሁ። ያንን ማደርገው ግን ጳውሎስ ተኝቶ ነው ኬሞ የሚወስደውና ማታ አጠገቡ ያሉትን አጥሚት የሚበላ ነገር ሰጥቼ ጠብቁልኝ አባቴን ጅማ ደርሼ ልመጣ ነው ስል ጀሞን ሚሉኝ ማለት ጅማ ደርሰሽ ትመጫለሽ ይሉኝ ነበር። በዛ ለማታ ቃጢራ ጅማ እመጣለሁ። እቃዎቹን አደርስና ለታማኝነትም ነው ገባ እንዳልዘገይበት ነው ለማስረከበው ሰው ብሬን ወስድና እመለሳለሁ። ተመልሼ ሄጄ ነው ከጳውሎስ አባቴን እንደገና ይዤ ወደ ጅማ የምንሄደው። ስለዚህ የኔ መንገድ አንዳንዴ ሲያሾፉ ሾፌሮቹ የወያላ የረዳት ቦታ እኮ ከቨር ብታረጊ ትራንስፖርት አትከፊ የሚሉኝ ነበር። አብሬ ሄዳለሁ፣ አብሬያቸው ነው የምመለሰው። እና እንደዛ የሆነ አሳከሙ። መጨረሻ ላይ ምን ሆኖ አባትሽ? ልክ ኬሞ ሲጨርስ ለራዲሽን ሕክምና ጅማ ተከፈተ። ጅማ ሆስፒታል ተባለ። ኦንኮሎጂ መጣን። የጨረር ሕክምና ሳይሰለፍ ነው እድል ያገኘ ማለት ወረፋ ሳይጠብቅ። በጣም ቅን ሰዎች ነበሩ፣ ተባበሩኝ ምናምን። ኬሞ ራዲሽን ጀመረ። ያኔም ስቴጅ 4 ነው እና የሚደነቁት እንዴት በስቴጅ 4 ከዛ ቢም ይባላል ሲያብራሩልኝ። ስቴጅ 4 ቢ ላይ የሆነ ሰው ይህን ያክል ጊዜ ቆየ ማለት ጀመሩ። ከዛን እኔም እቃ ከማመላለስ ትንሽዬ ሱቅ መከራየት ቻልኩ። ትንሽዬ ሱቅ ተከራይቼ ግን መስታወት ስላልነበረው ከቁም ሳጥን መስታወት ነቅዬ ወስጄ እንዲህ ነው ማሳይ። ከዛን ነው ማስቀምጠው። 2 ሰው ከገባ ሱቁ በቃ ሞልቶ ይፈሳል ማለት ነው። ከዛ ታላቅ ቅናሽ ግን ብዬ ለጥፍ ያለው ባነር የለኝም፣ ስቲከር የለኝም። ምኑ እንደሚቀንስ በቃ ማቀው ነገር የለም። ታላቅ ቅናሽ ግን ይላል። ከዛ የግቢ ተማሪዎች በጣም እቃዎቼን አዩ፣ ወደዱ። ብዙዎቹን ያው ምነግር የራሴ ናቸው። የሻንጣ የበርሜል እቃዎች ናቸው። መሸጥ ጀመርኩ። $100 አፎርድ ያረኩበትን ሽቶ በ100 ብር ሽጬ አውቃለሁ። በእውነት ጌታ ፊት እና ለካ እዛ ቤት ውስጥ እዛ ይሄ ከላይም ከታችም እየተቀዳ ነው እኔ ምቀናጣ የነበረው። ምክንያቱም እኔ እነሱ የራሳቸው ኑሮዋል ነው የምልህ። አልኖሩም እኮ ማለት እኔ በልቼ እናቴ ውሃ ጠጥታ አብረን እኮ አጋስተን ተኝተናል። ግን ለራሴ ሪዝን ሳቀርብ በቃ እነሱ ኖረዋል፣ አሁን የኔ ነው የምኖረው፣ ምን አገባኝ ነው ይሄ የኛን ትቼ የኔ ላይ ነኝ እኔ። ልክ ጌታን ሳገኝ ግን የኔ ቆመ። ውሃ ጠጣለሁ ግን አስቤዛ ገዛለሁ። ባዶ ወዴን ሄዳለሁ ግን እነሱ አይጎልባቸውም። አባቴ ያስተዳድር ነበር፣ ስራ አቆም። ስለዚህ እኔ ነኝ የዛ ቤት በርደኑ ላይ ነው ያለው። ትንሽዬዋ ሱቅ ከስተመሮቼ የምናላለው ትልቅ ሱቅ እየፈለኩኝ ነው። ሳገኝ ወደዛ ሽፍት አደርጋለሁ። አሲስት እያረኩ ነው እላቸዋለሁ። አሳከምሽ? ከዛ አባቴ ታከመ። ከዛ ሱቅ ተባረርኩ። ከዛን ሌላ ሱቅ አገኘው። ያገኘውበት ሱቅ ግን ያገኘውት ከዝኔን ነው ከ10 ምናምን ዓመት በኋላ 42 ካሬ ሱቅ አገኘው። ከዛ የቤት ኪራዩ የለኝም፣ ዝም ብዬ ነው ማውራው። ሄድን፣ ቦታውን ካየን በኋላ የ7 ወር አበደረች የቤት ኪራይ። ስለዚህ ሱቁ በጣም ትልቅ ሱቅ ተከፈተ። ከዛ ግን አባቴ ሕክምናውን ቀጠለ። አመት 2 ዓመት ሆነው በዛው ሕክምና። ይሄ መጀመሪያ የነበረውን ቤት ሽፍት ማድረግ ፈለኩ። የትኛውን ቤት? ይሄኛውን ቤት። መጀመሪያ እዚህ ውስጥ ነበር የምትኖሩት? አዎ፣ ውስጡም አለ። ውስጥ ያለው ይሄ ውስጡ ነው? አዎ፣ ይሄ ውስጡ ነው የምትኖሩት። እዚህ ውስጥ ነው? አዎ፣ እዚህ ውስጥ ነው የምንኖረው። እሺ፣ ይሄን ሽፍት ማድረግ ፈለግሽ? ለምንድን ነው ሽፍት ማድረግ የፈለግሽው? አንደኛ እኔ የእግዚአብሔር ዕቃ መሆን እግዚአብሔር እኔ ላይ እንዲጠቀም ሰዎች አይተው እግዚአብሔር ይመስገን እግዚአብሔር የረዳት ሴት እግዚአብሔር የሰጣት ሴት እንጂ የቀጣት መባል አልፈልግም። ሁለተኛ አባቴ ፕራውድ እንዲሆን እፈልጋለሁ ሳይሞት። ከዛ እቁብ ገባው 120 ሺህ ብር ወጣልኝ። ከዛ ምን ስትል ሰማው አንተ በ17 ሺህ ብር ድንጋይ ምናምን አመጣው። ሰማ ነበር ያን ቪዲዮ። የዮናታን አምላክ የኔ አምላክ ነው ካልኩኝ በ120 ሺህ ብር ለምን ቪላ አልሰራም አልኩኝ። ከዛን ኮንትራክተሮች ጋር መደወል ጀመርኩ፣ ስልክ እየተቀበልኩ
120 ሺህ በቃ ደውላለሁ። ይሄ ሎ ኦፍ አትራክሽን አይደለም እምነት ነው። አንቺ አንደኛ ነሽ፣ በእናትሽ አንደኛ ነሽ። በእያንዳንዷ ደቂቃ ሰከንድ ውስጥ የምታወሪው ነገር ምንም ጠብ የሚል ነገር የለም። እየሰማችሁ ነው? እሺ፣ ይሄ ሎ ኦፍ አትራክሽን አይደለም እምነት ነው። በእምነትና በሎ ኦፍ አትራክሽን መካከል ልዩነት አለ። አንደኛ ነሽ አንቺ። አጨብጭቡላት እንደገና። እሺ፣ ከዚህኛው ቤት ከዛ እንዴት ሆነ? ከዛ በቃ ኮንትራክተር እየደወልኩ ጠራለሁ። 400 ሺህ ብር የጇ ጋር ምናምን ይሉኛል። አጠቃላይ ስንት ይፈጃል ቤቱ ስል 2 ነጥብ ምናምን ይሉኛል። እኔ 3 ሚሊዮን አለኝ አልኳቸው። ከዛ እናቴን አንድ ጎረቤታችን የሚገራርም ቤት ይሰራልና እሱ ጋር ልደውል አልኳት። በእጅ ነው ያለች። ከዛ ደወልኩለት። ቶሎ ና ነው ያልኩት። መጣ፣ ቦታውን አየ። እኔ በመስራቴ ግራ ተጋብቷል። ማለት አንቺ ከሰራሽ ሌሎች ከጠየቁሽ ግማሽ አድርጌ እሰራለዋል። ከዛ የእግዚአብሔር እጅ እንዳለ ገባኝ። በቃ ይሄ ከኔ አይደለም ማለት ሰዎችን እያስነሳልኝ ነው እግዚአብሔር። እኔ አሁን መስመር ውስጥ ነኝ። አባትሽ ሳይሞት ግን አንድ ነገር እንዲኮራ ፈልገሻል በጣም ፕላስ በእኔ የተመኘውን አላሳካም። በህይወቱ እሱ ግን ማድረግ የሚፈልገው ያቃተው ነገር አለ፣ ቤት መስራት። ስለዚህ እሱን ነው ማድረግ የፈለግኩ። ከዛ ለአባቴ ትልቁ ይሄ ይቅር መባባላችንን፣ ምክንያቱም ለድፍን 4 ዓመት ሄለው ሲለኝ ዘጋበት ነበር። ስለዚህ ለዚህ አባቴ ይሄን አድርጌ የይቅርታዬን ህይወት ያለው ይቅርታ ማሳየት ፈልግ ነበር። ከዛ ስራ ጀምር አልኩት። ጀምር ስለው ስኬች አድርጎ ስለው አስቀምጠው ሄደ። ስመጣ እናቴ በህይወት አለችና ጌታን ነው የምልህ፣ ወረቀቱን ይዤ ስላደረክልኝ አመሰግናለሁ፣ ተባረክ። ከዚህ በኋላ ቤቱ ሲያልቅ ሰዎች ናቸው የሚያመሰግኑት። እኔ ግን ኦልሬዲ በቃ አመስግኛለሁ፣ ተባረክ። እኔ ጸሎት አልችልም፣ አባቴ ግን አንድ ነገር አውቃለሁ፣ አንተ ተባረክ በቃ አልኩና ልጄ ሰዎች ቤት ሄዳ የምታየው ቤት አለ እና የራሳቸው ሩም ውስጥ ፔንቲንግ ያለው በጣም የሚያምር ምናምን ይዣት ወጣ። ገና የ3 ዓመት ልጅ ናት ያኔና ማልኳት በቃ ይሄ ሙቅ ሻወር ያለው ነው፣ ይሄ አንቺ ክፍል ነው፣ ባዶ ቦታው ማለት ይሄ አንቺ መኝታ ነው ምናምን ስላት እሺ ነው የምትለኝ። ከዛ ወደ ቤት ገባው። ከዛ ታህሳስ 28 ነበር 29 ደውዬ በጣም ከመጓጓቴ የተነሳ ድንጋይ አስመጥቻለሁ ነገ ጀምሩ ስል እንዲህ ነገ እኮ በዓል ነው አለኝ። ስለዚህ ጥር 1 ሊጀምር ተነጋገርን። ጥር 1 ቤቱ ተጀመረ። ከዛ እንደዚህ ሆነ። አንደኛ ነሽ አንቺ አለ። አሁን ሳሎኑ ኢቭን ፈርኒቸሩ ሁላ ተቀይሮ እና ቤቱ ተጀመረ። ከዛ ግን ለሱ አልነገርኩትም። 120 ሺህ ብር እንዳለኝ አያውቅም። ቤት እንደምሰራ ነው የሚያውቀው። አቅም እንዳለኝ ነው የነገርኩት። እና ምን አረግ ነበረ ልብስ ለብሼ ሱቅ ስቆም ያምራል ካሉኝ ይወልቃል፣ ይሸጣል ማለት በጣም የተቀደደ ምናምን ካልሆነ አልለብስም ማለት ለገበያ የማይወጣውን ነው የምለብሰው። እሸጣለሁ፣ ሲሚንቶ ገዛለሁ፣ እመጣለሁ። እና ጓደኞቼ ምህረት ለነብስ ነው ሲሉ እውነት አዎ ለነብስ ነው ማለት አንድ ሚስጥር አውቃለሁ። ዶክተሮች አሁን የመጨረሻ ነው ብለውኛል። ስለዚህ አባቴ ካለፈ በኋላ ቢያልቅ ምንም አይጠቅመኝም። ገባ? ከዛ ግን እንዲያለኝ የሆነ ቀን ጠርቶ እኔ ባንቺ የኮራሁት ቤት የጀመርሽለት አይደለም አለኝ። እዛ መች ስለው በጣም ብዙ ነገር በድለሽም ብዙ ነገር አድርገሽልኝ ታውቂያለሽ። ከዛ በላይ ግን እኔ ባንቺ የኮራሁት ጌታን የተቀበልሽ ቀን ነው አለኝ። ከዛ በቃ ምን አሉ አባትሽ ቤቱን ሲያዩ? ጥር 1 ተጀመረ። ከዛ ይሄ ሱቅሽ ነው? አዎ ይሄ ሱቅ ነው። እንዲህ እላቸው ነበረ ቤት ውስጥ የሆነ ነገር አድርገው ምናምን ሳዝን፣ በእውነት ጌታ ከኔ ይልቅ እናንተን ይወዳችኋል ማለት እኔ ስቲል ምንም ኮንፈርት ውስጥ አይደለሁም፣ ግን እናንተ እንዲህ እንድትሆኑ ነው በጣም ስለሚወዳችሁ ነው እላቸዋለሁና አባቴ መታከም ጀመረ። አለ በቃ ታህሳስ 29 በሚቀጥለው ከ11 ወር በኋላ ቤቱ አለቀ
እዚህ ምስክርነቴ ቲፕ አለኝ ብዬ ሰጥቼ ከሄድኩ በኋላ ግን ከዛ በኋላ በጣም ብዙ ድምጾች ነበሩ። ፊኒሺንግ አላለቀም፣ ኳርቲዝ አልተቀባም ምናምን፣ ሴራሚክ አልተነጠፈምና አትጨርሽም ማለት በቃ ሰራውት ያለሽ እንደ ብሎኬት ደርድረሽ ሄደሽ አለ። እኔ ስመጣ በብሎኬት እያለ የመጣሁት ብሎኬቱ ኖሮ የመጀመሪያ ቤት ከፊት እየፈረሰ ይሄ ስትመጪ ባለፈው አመት መልካሙ አዎ እና የሚደውሉልኝ ሰዎች አሁን የሚሰድቡኝ ሰዎች ዮናታን ጋር ሄደሽ ለማውራት ምናምን ምን ይሄ ብርቅ ነገር ነው የሚሉኝ ሰዎች በእውነት ዮኒ ቀፍለው ጸጉራቸው የሚቆረጡ ቀፍላ ጸጉር ቤት ሄዳ ጸጉሯን መሰራት የምትችላትና አላዝንባትም ነበር፣ አዝንላት ነበር ማለት ጌታ ሆይ አሁን የደወለ ምን አይነት አማርኛ ነው የምታወሪው? አንደኛ አማርኛ ነው የምታወሪው። እዚህ ምስክርነት ስለሰጠሽ አዎ ቤቱ በዛ ደረጃ ስለነበር ለመጨረስ ኢቭን ሚሊዮን ያስፈልግሻል ዝም ብለሽ ቤት ሰራው ምናምን ብለሽ ዩቲዩብ ላይ ለቃሃል። እኔ ግን ለዛ ዙር ነበር የተናገርኩ። በመለቀቁም ቅር ነው ያላለኝ፣ በጣም ነው ደስ ያለኝ እኔ። ከዛ ግን ብርታት ነው የሆኑኝ፣ አያልቅም ነበር ያሉኝና ቆርቆሮ በሩ ላይ አርገሽ ሄደሽ ቤት ሰራው ምናምን ስትይ ሲሉ እኔ ግን አይተ ከሆነ ከፈረሰው አትሊስት ይሻላል። አሁን ከፊት ከፈረሰው የጭቃ ቤት በደንብ ይሻላል። እኛ ቤት ፊኒሺንጉ ቅንጦት ነው። እውነትሽን እኮ ነው። በፊት ከነበረው አንጻር ሲታይ ብሎኬት መሆኑ በራሱ በቂ ነው አይደለ? ከመጀመሪያው ቤት አደኛ ነሽ አንቺ እና ስመሰክር ስሰጥ እንደሚሰጠኝ አውቃለሁ፣ ስኮራበት እንደሚያኮራኝ አውቃለሁ። እኔ ጌታዬን እጁን አይደለም መጀመሪያ የምፈልገው፣ እኔ ፊቱን ነው የምፈልገውና ፈገግ እንዲል ነው የምፈልገው በኑሮዬ ውስጥ። እና በምስክርነት አንዳችም ነገር ነበር ማይሰማኝና ግን እንዲላቸው ነበር፣ ጌታ ሆይ አዳነች አቤቤ ናት በለኝ ማለት ቤት መስራት ብርቅ አይደለም ያለችኝ። ምን አልገባኝም። ቆይ አዳነች አቤቤ ነች በለኝ ምኑ ቤት ብርቅ አይደለም፣ ደውሎ ቤት መስራት ብርቅ ነው እንደሄደሽ ምናምን ሲሉኝ ማለት ነው። እውነት በቃ ብርቅ አይደለም ካለችኝ በቃ እሷ ትሁን በለኝ፣ እሷ ናት በለኝ በቃ እንጂ እቺ ሴት እንዴት ልትሆን ትችላለች? እና ስጨርስ ግን እንደምትችይ አውቃለሁ ያሉኝ ብዙ ሰዎች መጡ። ይሄን እንደምታደርጊ አውቅ ነበር አሉ። ልክ ስጨርሽ እኔ ጋርም እንደዛ ናቸው። እና አቅሜ መጀመሪያ ትችያለሽ ብሎ የገፋኝ አልነበረም። ስጨርስ ትችያለሽ አሉኝና ምን አልኩ? እኔ ራሱ አቅሜን ያወቅኩት ጌታን ሳገኝና ሲረዳኝ ነው ማለት እኔ እንኳን አላል። የዚህ ዓመት ያመጡ ምርጥ ምስክርነት ነው። ያጨብጭቡላ። ከዛ አባትሽ እንዴት ሆኑ? አባቴ ታህሳስ 29 ቤታችን አዲሱ ቤት ገባን። ታህሳስ ስንት? 29 በሚቀጥለው ዓመት ማለት ጥር ተጀመረ። ታህሳስ ላይ በቃ አልቆ ገባን። በጣም እሱ እያመሰገነ እየወደቀ ሴራሚክ ላይ ያለቅሳል ምናምን። እኔ ግን እንባዬ ደረቅ ማለት አሁን ብርቅ አይደለም ማለት እኔ የጌታን ክብር ላሳይበት እንጂ ምንም ብርቅ አይደለም እሱ ቤት። ያ በቃ ከጌታ አንፃር ሳይው በቃ ቀለለብኝ፣ እስካገኘው ነው የከበደው። ከዛ ለአባቴ እንዲያልኩት ይሄ አንተ ቤት ነው ይሄውና ቁልፍ፣ ቃል ገብቼ ነበር ከዚህ ሄድኩ ቤት ተከራይቼ እኖራለሁ አልኩት። በይኝ ቁልፉን ሰጥቼው ወጣው በይ። አዎ ወጣው እና የሆነ አይነት እርካታ አለ፣ ግን በቂ አይደለም ማለት ነገ ለብዙ ሰዎች ረፍት መሆን እፈልጋለሁ። ለብዙ ሰዎች ቤት እየሰራው ፊታቸው ላይ ያለው ፈገግታ ኢየሱስን አይበታለሁ ምን ያህል ደስ እንደሚለው በኔ። ከዛ ደግሞ እሰማለሁ እግዚአብሔር አከበራት፣ እግዚአብሔር አያት። ሰዎች በፊት $100 ሽቶ ተቀብቼ ሳልፍ እስካልፍ ዞረው ያዩኛል፣ ጠረን ስላለ ከውስጥ የሚወጣ ጠረን፣ ይሄ ከውስጥ የሚወጣ መልካምነት ግን ሄደህ አይቆምም ይቀራልና አንድ የተመረቀች ልጅ መጣችና ወደኔ ይኸውልሽ አለች። አገልጋይ ነው። ይሄ የቤቱ ፈርኒቸር ነው ውስጡ? ይሄ የኔ ቤት ነው።
ይሄ አንቺ ቤት ነው? አዎ እኔ ተከራይቼ የምኖረው። ኦኬ። ወደ እኔ መጣችና አባቷ ቆይቷል ካረፈ ለእናቴ ብዙ አመት አለች ቤት እሰራልሻለሁ አሳርፍሻለሁ ስላት ይሄ የወንድ ስራ ነው ትለኝ ነበር። ጌታ ሆይ አንድ ሰው ስጠኝ ከዛ ልክ እንደሷ እምል ነበር አለችኝ ማለት ነው። በቃ እኔ ምን እንፈልጋለሁ? ምንም አትፈልጊ። አዎ ከዛ በኋላ ታህሳስ ላይ አባቴ ደስ አለው። ሁላችንም ቦርን አጌን አረግን ማለት ተወለድን። በቃ ያን ቤት ሁሉም ሰው ጌታን ተቀበለ። ኖ በቤቱ ደስታ ነው። ከዛ ግን ወንድም አለኝ አዲክሽን ውስጥ ያለ እንደሚወጣ ቃለው። ታናሽ ወንድም አለኝ የግል ከፍያ አስተምረዋለሁ። ልጄ ትምህርት ገብታለች። እናቴ የቤት እመቤት ናት። ከዛ በኋላ ምን ሆነ? አባቴ ቤቱን አየ። ሐኪሞች እኔም መጠየቅ ጀመሩ። ማለት የቆየው ማለት ምን ትሪት ታደርጋላችሁ ምናምን። ከዛን ለአንድ ዶክተር ነገርኩት። ይሄንን ጽፌ ያለ ማስቀመጥ መቻል አለብኝ። ሰው ለካ የሚኖረው በተስፋ ነው ማለት አባትሽ መሞት ካለበት ጊዜ ራሱ ኖሯል። የኖረው ግን በሆፕን። ከዛ የሆነ ቀን በቃ ቸርች እንዲሄድ በጣም ጎተጉታው ነበር። ማለት ጌታን ይቀበልና ይሙት እሱ የሚፈልገው ቤተክርስቲያን ይቀበር። እኔ አሁን ከሃይማኖት አይደለም ችግሬ የዘላለም ህይወት ነው ችግሬ። እና እንደሚሞት እንደሚያልፍ አውቅ ያለው ያውም ከፈለኩት ከጠየኩት ጊዜ በላይ ተጨምሮልኛል። ለአባቴ ሳይሆን ለኔ ነው እድል የተሰጠው። ዛን እኔ በሌለውበት ቸርች ሄዶ መምጣቱን ስሰማ በቃ ነው ያልኩት። ማለት አኮምፕሊሽ ብሏል ከቤቱም በላይ እሱ እኔን አሁን ጌታን በመቀበሌ ሲደሰት እሱን የያዙትን አጥሮች አውቃለሁ ማለት ነው። ገብቶኛል። ስለዚህ ጌታን ተቀበለ መጣ። ፋሲካ ዕለት አባቴ በጣም ደከመ። ምን ይነግረኝ ነበር በደና ጊዜ ጥሩ ልጅ ያለው ሰው ሲቀበር ይሄ ይደረግለታል። ድሮ በጤና ጊዜ ለቅሶ ደርሶ ሲመጣ እንኳን ወለደ እሱ እኮ ሞተ አይባልም ምናምን ይላል። ስለዚህ እነሱን ሴቭ አድርጌያለሁ። እኔ ብሬን ባንክ ማስቀመጥ ትቼ በሻርፕ እያደረግኩ ወገቤ ላይ ነው ማስራው። ሰኞ ማክሰኞ ምናምን እያለ ዳግመ ትንሣኤ ማታ አባቴ በጣም ደከመ። አር ላይ ሲሆን እናቴ አንድ ነገር አረገች። ዮኒ በዛ መሃል እኔ የይቅርታን ቫልዩ ነው ያየው ነው ማለት አባቴ በጣም አራስቸገረው። ወጣችና ውሃ በማስታጠቢያ አርጋ ሳር ይዛ መጣች። ሶስቱንም ልጆቿን ጠራች። ወደ ባሏ ገባች። ወደ አባታችን መኝታ ቤት እጃችንን ውሃ ውስጥ ነከረች። ያዘችን። ይቅር ብለንሃል ይቅር በለን አለችው ማለት ነው አባቴንና መናገር ስለማይችል እንዲህ ነገር አለ። እወድሃለሁ ብዬ ግንባሩን ስሜ ሱጥ አረፈ እና ነፍሱ ተሰቃይ ነበር ማለት ነው። ማለት ይቅርታ ማለት ይሄ ነው። በቃ ማረፍ ነው ማለት ወይም መሞት ነው ወይም መዳን ነው ይሆን እና አባቴ ያረፈ ህይወት ቀጠለ። ላስት ይር ስመጣ ወንድሜ አልመጣም ስላለኝ ነው እኔ የመጣሁት እሱን ወክዬ። አሁን ግን ስመጣ ያኛው ምስክርነት በደንብ ብዙ ሰዎችን እንትን ብሏል፣ ቀስቅሷል። የነሱ መቀስቀስ ቤቱን አፍጥኗል። አትቺም መቻሌን እንዳሳይ ረድቶኛል። ስለዚህ ከስኬቴ ጋር ፈጥኛለሁ ለመገናኘት። አሁን በደንብ መሰክራለሁ ብዬ የመጣውና እንደዚህ ሁላ እድል ባይሰጠኝ እንዴት አድርጌ ነበር ሐሳቤን ማስቀምጠው ብዬ ሌሊቱን ለማሳጠር እየሞከርኩ ነበር። ተባረክ።